ቤተሰብ እኔ አላምንም። ሆነ ተከናወነ፣ ታረቁ። አቤት አቤት! እኔ እኮ ብዬ ነበረ ሄርሜላ ትታረቃለች፣ ካላብርሽ መኖር አትችሉም ብዬ ነበረ። ይኸው እንዳልኩ ታረቁ። በውስጥ ጨረስን፣ አወራን። 10 ሰዓት ሙሉ አወራን በሙሉ ጨረስን። ግዴታ ሚዲያ ላይ ሁሉም ነገር መውጣት የለበትም። ኧረ እባክሽ እስኪ እናያለን። ሄርሜላ ማለት ነው ከአብርሽ ጋር ምን አይነት አክል እንደምትቀጥይ እናያለን። አሁንም እኮ ኢሊ ውስጥ ገብቶ ነው እንጂ የምር ሄርሜላን ወዷት አፍቅሯት አይደለም። ቤተሰብ ወደ ሄርሜላ የተመለሰ ፍቅር ስለካደች ሩታና ፍቅር ስለካዱ ወደ ሄርሜላ የተመለሰ። አሁን እኮ ሁሉም ነገር ገብቶኛል። ካሁን በኋላ ሁለተኛ እንደዚህ አይነት ስህተት አልሰራም። ካሁን በኋላ ጥንቃቄ አድርጋለሁ። ተደሰቱ። ለትንሽ ጊዜ ነው፣ ጠብቁ፣ ብቻ ጠብቁ። ሄርሜላ ግን አንቺ ዋጋ ታገኛለሽ በቅርብ ማለት ነው። ፈጣሪ ለሁላችሁም ጤና ይስጠን። ቤተሰብ አሜን በሉ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦችን ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ የኔ ውዶች ማለት ነው። ፕሊዝ ላይክ አድርጉን ስትገቡ ማለት ነው። ላይክ አድርጉ፣ አይከፈልበትም። እኛንም አበረታቱን። ደብሮኛ ሰሞኑ ማለት ነው። እስኪ ቪዲዮን ካያችሁ ላይክ አድርጉ የኔ ውዶች። እሺ ወዳችኋለሁ። ደግሞ እንግዲህ ዛሬ አቶ አብርሃም ከሄርሜላ ጋር ዛሬ ታረቁ። በውስጥ ጨረሱ። ትላንትና ያዙኝ ሊቀቁኝ እያለች ሴትዮ ዛሬ ታረቀች። አያችሁ ካለ አብርሽ ሄርሜላ ማቸም አትሆኑም። ተጣለው እንጂ በቃ አልቻልኩም። አንተም በቃ ይቅፈኝ ነው እያደረከኝ። አልቻልኩም ስለ አስከፋኝ ብዙ ነገር ስላደረከኝ በቃ ከበደኝ፣ በውስጤ ያስኩ እያለች ነበረች። አያችሁ እሷ እኮ ካላብርሽ መኖር አትችሉም የምላችሁ ለዛ ነው። ዛሬ ሩታዬ የኔ ቆንጆ፣ የኔ ጀግና ሴት፣ የኔ ጠንበለል ዛሬ ልኳን ተናግራለች። ቤተሰብ ለአብርሽ ነው የላከው። ትላንትና ቡዜና ዳፍን የላከው አብርሽ ነው። ካሁን በኋላ ለልጄ አባትም ልትሆን አትችልም። እኔ እንዴት አድርጌ እንደማሳድግ ጠብቀው ልጄን እያለች ነበረች ሩታ ማለት ነው። እና በጣም አሳዘነች እዚህ ፓርት ላይ ማለት ነው። ቤተሰብ አዎ ልጁ ያድጋል፣ ምንም አይሆን። እስኪ አብርሽ ግን እና ያለ ሁሉም ነገር ማለት ነው። ሁለተኛ ሩታ ወደ አንተ ቻናል ከጠራ አብርሽ አንፋተውም፣ አንተም በተለይ ማለት ነው። ሩታን ከዚህ በኋላ ከፍቅር ጋር በአሪፍ ቪዲዮ ይመጣሉ ብዬ አስባለሁ። እና ደስ ይላል። ፍቅርም የአብርሽን ሁኔታ አይታለች። ምን አይነት አክል እንደወረደ ፍቅር አይታለች። ሄርሜላም እንግዲህ ከገባት የሆነ ነገር ያው ጣል አድርጋለች ፍቅር ማለት ነው። ለአንቺም ለትንሽ ጊዜ ነው እንጂ ጠብቂ፣ ነገም ደግሞ ደም እንባ እንደምታለቅሽ እመኚኝ። አብርሽ ለአንቺም አይጠቅምሽም እያላት ነበረ። ስለዚህ ጠብቁ ብቻ፣ ፈጣሪ ብቻ ጤና ይስጠን። እኔ ከምኑም በላይ ማለት ነው የሄርሜላን እንባ ነው ማየት የምፈልገው ቤተሰብ፣ ከምኑም በላይ ማለት ነው። እስኪ ዛሬ እንግዲህ ታርቃችኋል አይደለ? አሁን በብዙ ነገር ክስሻለሁ፣ ከዚህ በፊት ያስከፋው ነገር ሁሉም ነገር አሁን ክስሻለሁ እያላት ነው እንግዲህ። እናያለን እንግዲህ ቀለበትም ይኖራል ምናምን ድጋሚ ቀለበት ያድርግለታል። እንግዲህ የሩታና ፍቅርን ለማስቀናት መቼም በሄርሜላ ነው የሚበቀላቸው እነሱም ማለት ነው። እንግዲህ በስንት መከራ ታርቄ በስንት መከራ እኔ የሞከርኩን ነገር እኮ ሁሌ እኮ አለጣም። ሁሌ እዛ ቦታ ሰው ይገኝልሃል እንደ አብርሽ፣ አንተ ሰገጤ ወንድ ሊጋጋ ማለት ነው። አንተ ወንድና ሩታ ከዚህ በኋላ አንተ ዙሪያ ላይ ያሉ ጎረምሶች ስርዓትክን አይዛ። ከዚህ በኋላ እኔ ጋር እንዳትመጣ። ከፈለክም በፈቀርክበት ሰዓት ና፣ ካልፈለክም እንዳትመጣው። ልጄ እኔ አሳድጋለሁ፣ እኔ በቂ ነኝ። ግን እህትክና ወንድምክን አንተን የላከ ስርዓቱን አስይዛ ብላለች ሩታ ማለት ነው።
ሩታ ዛሬ የተናገረችው ልክ ናት፣ ቤተሰብ ማለት ነው። ሩታው ከዚህ በኋላ ከዚህ ሰውዬ ጋር እንዳትመጪ ሩታዬ፣ የኔ ቆንጆ ማለት ነው። አንቺም በአሪፍ ስራ ነይ፣ እንዶ ከፍቅር ጋር ነው በአዳዲስ ሰው ጋር ማለት ነው። አንቺም ፌመስ ነሽ፣ አንድ ላይ ብትሰሩ ጥሩ ነው ብዬ አስባለሁ። ፍቅር እና ሩታ አንድ ላይ ብትመጡልን። እንግዲህ ፍቅርም ዛሬ ልክ ልኩን ተናግራለች፣ ሩታ የልባን ተናግራለች። ሳይጨርሱ ነው ተጎትቶ ሄዱ ማለት ነው። ካሜራን ወስዶ ሄደ አብርሽ ማለት ነው፣ ሳይጨርሱ ማለት ነው፣ ሳይጨርሱ እና አብርሽ መጨረሻ ያንተ መጨረሻ ፈጣሪ ያሳየን። እናያለን እስኪ ሄርሜላና አብርሽ ምን ያክል እንደሚቀጥሉ እናያለን። ብቻ ፈጣሪ ጤና ይስጠን። ለትንሽ ጊዜ ወይ ለአንድ ዓመት ጠብቁ፣ ብቻ ጠብቁ እናያለን። አብርሽ ማለት ነው የሩታን ግፍ ይዞ ጎርፍ እንደሚያስገባ ጠብቃ አንተ ማለት ነው። በተለይ የሴት እንባ አለበት አንተ ማለት ነው። ብዙ ነገር ሩታ ላይ እያደረገ ብዙ ነገር ሩታ ላይ በደልን እያደረግክ የእጁን ታገኛለህ በቅርብ ማለት ነው። እስኪ የአንተ ቻናል ካለ ሩታ ይቀሳቀሳል፣ እናያለን። ብቻ ፈጣሪ ጤና ይስጠን። ከሄርሜላ ጋር ምን ያክል እንደምትቀጥሉ ሩታ በአንተ ቻናል ላይ እንዳጠራት እሷም አትመጣበህም፣ እሷም በራሷ ቻናል ትመጣለች ብዬ አስባለሁ። አሁን ካሁን በኋላ ከፍቅር ጋር ከመጡ በቃ ፍቅርም ወደ አብርሽ እንዳትሄጂ ነው የምትለው እርግጠኛ ነኝ። ካሁን በኋላ ሩታ ወደ አንተ ትመጣለች ብዬ አላስብም። ሩታም ተናግራለች ዛሬ ማለት ነው። ተናዳችኋል እንዴ እናንተ? ተናዳችኋል እኔና ሄርሜላ ስለታረቅን አለ። አንተ ሩታና ፍቅርን ለመበቀል ነው አንተ ወደ ሄርሜላ የርግስ መጨረሻ ተስፋ በሄርሜላ ጥላ ነው ሄርግ። ጠብቀ ብቻ ፈጣሪ ጤና ይስጠን። ሄርሜላ ደግሞ የእጇን ታገኛለች። ተመክረሻል፣ ብዙ ነገር ተብለሻል። አንቺ በፊትም አውቀሽ ነው እንጂ ከልቡ እኝ ተብላ አይደለም። ቤተሰብ ከልቡ ተናግራ አይደለችም፣ አውቃ ነበረች። የአብርሽን ሁኔታ ለማየት ነበረ አውቃ ነው። አንድ ቀን ነው ሁለት ቪዲዮ ነው አይደለ የተሰራ ከቡዜ ጋር የመጣች ቪዲዮ እና መጀመሪያ በአዲሱ ቻናል የመጣችበት ቪዲዮ ሁለት ቪዲዮ ላይ ነው። ያው ትንሽ ተደራደረች አይደለ እንደ ሴት ማለት ነው። በአንድ አልቀበልም ብላ በሶስተኛ እንግዲህ ቮውስ ጨረሱ ማለት ትላንትና ነው ጨረሱ። ማታ 10 ሰዓት ሙሉ አወራን እያሉ ነበረ። እስኪ እናያለን የእናንተ ፍቅር ማለት ነው። ሩታዬ አንቺ የኔ ጠንበላል ማለት ነው ካልኡል ጋር በቃ አንቺ ዘና ብለሽ ነይ ከነዚህ የተጫማለቀ ባለጎች ከነዚህ ስርዓት ያጡ ቤተሰብ ወተሽ የራስሽን ኢዲያ ይዘሽ ነይ። ከፈለግሽ ሰው ጋር ማመጣት ትችላለሽ። እሱ ከደረሰ ሩታ እንደማትፋታ ጠብቁ። ስለዚህ እንግዲህ እናያለን። ፍቅርና ሩታ ወደፊት በሉ ቤተሰብ። እንግዲህ ውሽምትና አብረሽ ታረቁ። እናያለን የእናንተ መጨረሻ ማለት ነው። ይህኔ ቆንጆ ዛሬ ምር ብሎበታል፣ አምሮብሻል፣ ሁሉ ነገር አንደኛ። ሩታና ፍቅርን ለማስቀናት ነው እንደ አንተ። አሁንም እኮ ፍቅር ኖሮ አይደለም ቤተሰብ፣ በቃ በኢሊ ነው ከሄርሜላ ጋር የታረገኝ ወዶ ፈቅዶ አይደለም ወደ ሄርሜላ ህይወት የተመለሰ። እናያለን ብቻ እናያለን። ጠብቁ ብቻ። ወይም 1 ወር ወይም 2 ወር ጠብቁ። ከሄርሜላ ጋር ጸብ እንደሚኖር ጠብቁ።